የሆነን እኩይ ነገርን ታጣጥሟታላችሁ ለምን እንደምትዋሹ አላውቅም ይላል ሚኒንግ ያገኛችሁ ያላችሁት እኩይ ድርጊት የሚያደርጉ ግለሰቦች ስላሉ እናንተም እኩይ ስለምታረጉ ነው መልካምነትን ይፈልጋችሁ ያላችሁት እና መልካምነትን መፈለግ በራሱ መሰረታችሁ ምን ላይ እንደሆነ ያስታውቃል እንፈልጋቸው የሆነ ሐዘን ስሜቱን እንፈልገው love of evil አለብን የመጥፎ ነገር ፍቅር አለብን ስለዚህ ያን ሐዘኑን እንፈልገዋልና ሐዘኑን ከፈለግነው በሴጋ ለምን እናዝናለን ምን ማለት ፈለኩኝ ዲፕሬሽን አይቀርልም መታህም አልመታህም ሴጋ ኢቪልን አትፈልገውም ወይ ነው በተወሰነ ደረጃ ኢቪልን ይፈልገዋል ውስጣችን ደስ ሲለን ሊያሳዝነን የሚለፋ የሆነ ጥረት አናይም ላያችን ላይ የሆነ ሐዘን ሊፈልግ ትንሽ ሐዘን ውስጥ ቅዱስ ደስታ አንቺ አመለ ዘጋ የኔ አመለ ጉጉ ውበት ማርኮኛል ስትልጥፍ ዘርጋ አንተዬ ጉብል የልቤ ትርታ ፍቅሬ ይፋረደኝ አንተን ያጣሁለታ The God suffers man does not accept his darkness ይላል ካርል ያንግ ነው God suffer when man does not accept his darkness የሰው ልጅ ጨለማ ክፍሉን ወይም ጨለማውን መቀበል ያቃተው ጊዜ እግዚአብሔር ሰፈር እንዲያረግ ያረጋዋል To suffer from evil means you still love evil and yet love it no longer በመጥፎ ነገር መሰቃየት ማለት መጥፎ ነገርን ተወደዋለህ ግን ከዛ በኋላ መውደድ አትችልም ይላል ወይ መውደድ እስካትችል ድረስ ለሺ ልቀጥለውና አንድ ጊዜ ነግራችኋለሁ still hope to gain something but you don't want to look closely for fear that you might discover that you still love evil የሆነ ነገር ከውስጡ ለማግኘት ትጓጓለህ ትፈልጋለህ ከኢቪል ውስጥ ግን ጠጋ ብለህ ማየት አትፈልግም ምን እንዳለ ውስጡ ምናልባትም የመጥፎ ነገር ፍቅር ወይም የኢቪል ፍቅር በውስጥህ እንዳለ እንዳታውቅ ይላል እና ካርል ዩንግ ይገርመኛል በቃ የሚያራቅቅበት መንገድ ሐሳቦቹ አሲምፕላስ ዛት የቃላቶቹ ቅለት አሁን እንደምታዩት ነው ግን ኮምፕሌክሲቲ ውስጡ ቀላል ቃላቶች ውስጥ ያለው ኮምፕሌክስ ሐሳብ እገረምበታለሁ ብዙዎቻችን ይሄ ያለብን አይመስለንም የእኩይ ነገር ፍቅር መጥፎ ነገር ልንወደው እንደምንችል አናምንም ማመን አለመቻላችን ደግሞ እግዚአብሔርን ያሰቃየዋል ሰፈር ያስደርገዋል ያም በመጥፎ ነገር ውስጥ መሆናችንን እየወደድነውም እንደሆነ ሪኮግኒሽን እውቅና አለመስጠታችን ለራሳችንም ይሁን ለእግዚአብሔር እንድናዝን ያደርገናል ይላል አንተም በመውደዱ አንተ እኩይ ስራ የምትሰራውን እኩይ ነገር የምትወደውን በመውደዱ እግዚአብሔርን እንድታዝንለት ያደርጋል ከዛ ቀጥሎ ደግሞ እኩይ ነገር የምሰራ ደካማ ሰው ነኝ የምትለዋን ታይትል ወስደህ ለራስህም ሐዘን ይኖርሃልና የሆነች ቅዱስ ሐዘን ውስጥ ትኖራለህ ስቲል ግን ደግሞ ሐዘኑን አይደለም የፈለከው ከመጥፎ ነገር የሚገኘውን የሆነ ነገር ሊገኝ ይችላል ብለህ ታስባለህ ጠጋ ብለህ የማየቱ ድፍረት ግን የለህም ለምን ጠጋ ብለህ ብታይ የመጥፎ ነገር ፍቅር እንዳለ በውስጥህ እንዳታውቅ ይላል ካርል ያንግ እና የመጥፎ ነገር ፍቅር እንዳለ ብን ወይም መጥፎን ነገር እንደምንወድ ላለማመን የሚታገለው ክፍላችን እግዚአብሔርን ያሰቃየዋል ለምን የኛ ስቃይ የሱ ስቃይ ስለሚሆን ዲስታንት በሆነ መንገድ ኢቪልን ኢንተርቴን ማድረግ ይቻላል ብዬ ማመን ሰው ነኝ ደጋግሜ እንደማወራው እንደምታውቁት የመጥፎን ነገር ውበት ወይም በቃ በተለይ ውበት እውነትና መልካምነት አለም ጉድና ትሩዝ የለውም መጥፎ ነገር ቢዩቲ ግን አለው አንዴ ቅዱሴ ነግሮኛል ልጅ ሆኖ
አሁን ቲቲን እያየዋት ነው። እንደ ቲቲ አይነት ውሻ ላይ ጠማሻ አፈንድቶባት ያውቃል፣ በተኛችበት ማለት ነው። እና ስትደነግጥ ያለውን ደስታ ያጣጥማል። ልጅ ሆነንማ በደንብ ሞር ኢቪል የሆንበት ጊዜ ነው። እኔ እንዴት እንደሆነ አላውቅም፣ የሲጋራ ቁሬ እየለቀምኩ በውስጡ እሾክ፣ ነጭ እሾክ ከትቼ ጭቃ ውስጥ እንደዚህ ከተው ነበር፣ እደብቀው ነበር። ሰዎች ሲያልፉ ሲረግጡት እንዲወጋቸው ማለት ነው። እና አንድ ጊዜ ያዘኝ፣ እንትን የሆነ ሰውዬ ያዘኝ እንደዚህ። ረር ነይ ሰው ካልያዝሽ ነው እንግዲህ ልጅ ልክፈትልሽ እና ጭቃ ውስጥ እየቀበርኩኝ እየሄድኩኝ መንገድ ላይ ማደርገውን ነገር አየመሰለኝ። ሰውየው ያዘኛ፣ ቹሩን እየቆነጠጠ እየኮረኮመኝ ና ልቀም እያለኝ የቴቱ ጋር ነው ያረከው እያለኝ እሱን እየለቀምኩኝ ተመልሻ። ጎማ ማተንፈስ ወዳለሁ። ይሄ የመኪና ጎማ አርጊው በቃ ሲተነፍስ ምናምን አራቱን ከዛ አንድ ጊዜ እንጨቱ ተሰበረብኝ ቱስ ማረግበት። ከዛ ባደገኛው መተንፈስ ጀመረ ማለት ነው። ሰውየው ዋለ። ሰውየው የት እንዳለን አያውቅም። አንድ ያተንፈሰል ላጥ ነው። ከዛ ቤት ገብቼ ሳለከልክ ምንድነው የምታለከልከው ምናምን እያለኝ ጋሼ አስታውሳለሁ። ሐረር እያለን የከተንበሪ አሁን እንግዲህ ከተንበሪ ያለው ግቢ ነው ያለ። ወደ ትምህርት ቤት ስንሄድ ከተንበሪውን በድንጋይ ለአራት ሆነን ምናምን ጩጬ በቃ ከዛ ሩጫ ለምን እንደምናደርገው አላውቅም። የሆነ ድመት በመታ እኔ አሁን እንኳን እሱን አልተጫወኩም። ቅልጥም የሚያደርጓት አሉ፣ ምንም አይበሏት። እሷን በመስበራቸው የሚጠቀሙት የለ። ድመት የገደለ ሰው እጁን ይንቀጠቀጣል ምናምን ሲባል አሰብ ድመት ለምን ይገላል? ሲጀመር አውሬ አይደለች አትባላ። እና እንደዛ አይነት እብደቶች ምናምን አሉብን፣ ሸሮች፣ ተንኮሎች፣ ላቭ ኦፍ ኢቪል የመጥፎ ነገር ፍቅር አለብን። ቢልቪቶትን ሆኖት እያደግንም ስንመጣ እንደዛ ነው። ምችት ሲለን አይወድም አቦ የሆነ ክፍላችን። ያው ሰሞኑን ምችት ብሎኛል በቃ። ማን ነው? ልጅቷ መጣች። ልጅቷ ደግሞ መጣች። እንግዲህ ምን እንበላት? እሺ ቤቱን ታጽዳ እና ምችት ብሎኛል ሰሞኑን። ግን ይነጫነጫል የሆነ ክፍሌ። የሆነ መጥፎ ነገር የለም ይለኛል። ፍቅር አለበት እንዴ መጥፎ ነገር ማለት? የሚታገለው መጥፎ ይፈልጋል ወይም የሚያብሰለስለው ነገር አጥቷል። ስለዚህ መጥፎ ነገር በሆነ ርቀት በቅርበት ምናምን እንዲኖር ይፈልጋል። የሆነ ገንዘብ ማጣት፣ የሆነ ጤና ማጣት፣ ምን እንደፈለኩ አላውቅም። የሆነ ምልኪ ያለብን እናንተ ሲመቸን እንዴት እንደምንሆን አላውቅም። የሆነ መጥፎ ነገር እንፈልጋለን። እኔ አላውቅም ሁላችሁ ፓተርን ይሆን፣ ግን እኔ የሆነ ምችት ሲለኝም ቅር ይለኛል። የሆነ የምታገለው ነገር አምጣላል። እንደ ሲፊሊስ ነው ያ ድንጋይ እየገፋ የሚኖረው እየገፋ ልክ ላይ ሲያደርሰው ተመልሶ ይንከባላልና ልክ እንደዛ የማንከባለለው የሆነ ኢቭል እፈልጋለሁ መሰለኝ። እና ያፌን አይቁጠርብኝ አይስማኝና አይ ሜዲቴት ኦኒት ጸልያለሁ። ጉዳዩን ላየው ሞክራለሁ። ምንድነው እቺ ዓለም ላይ እኩይ ያለን እንላለን። እኩይ ነገሩ ግን ሙሉ ለሙሉ ይጥፋ ወይ ብንባል ከዛ ምን ልናረግ? ይሄ ዘ ሶኮልድ ዩቶፒያ የሚባል ኮንሰፕት አለ። ኢትዮጵያ አይደለችም። ዙቶፒያ የሚለውን አኒሜሽን ስታዩ ይገባቸዋል። አውሬዎች ከእንስሶች ጋር በጋራ በፍቅር የሚኖሩበት የሆነ መጥፎ ነገር የሌለበት የገነት አይነት መልክ ያለው ቦታ ነው። ይሄ ማህበረሰብ ነው ያ ቦታ። እና ብዙ ሰዎች ያንን ፕሮሚስ ያደርጋሉ። እንደዛ አይነት ነገር ሊኖር እንደሚችል ያስባሉ፣ መንግስታት ሳይቀር። እና ወዴት ነው የምትሄዱት ብትሏቸው መንግስታትን ወደ ዩቶፒያ ነው። ምን እያሉ ነው? ሰላም የሰፈነበት፣ ፍቅር ያለበት፣ ማንም ከማንም የማይጋጭበት፣ ስርዓት የነገሰበት፣ ሰዎች ደስተኛ የሆኑበት ዓለም ለመፍጠር የምንፈልገው ሁላችንም ወደዛ ነው። ግን ዩቶፒያ መኖር እንፈልጋለን። የእውነት ብታዩት አሁን ዩቶፒያ ቢሆን ጤና ቢስተካከል፣ የገንዘብ እጥረት ባይኖርብህ፣ ይሄ በሰው ዘንድ ያለ አክሴፕታንስ አሳሳቢ ባይሆን፣ ፍቅር ቢሰጡ፣ ፍቅር መስጠት ብትችል፣ ብታገባ፣ ብትወልድ፣ እንደው በደንብ ሀገርህም ሰላም ብትሆን ምናምን በቃ
ከዛ በኋላ ወዴት ነው የምትሮጠው? ስራ እሺ፣ ገንዘብ ቶሎ ቶሎ የምታገኘው ያለ ስራ ያለ ከባድ ስራ ይሁን፣ ቀለል ያለ ስራ እየሰራህ ነው ብለህ ጋደም ብለህ የምትሰራው ስራ ነው አሪፍ ብር እያመጣል። እና እነዛ ሁሉ ሳቲስፋክሽኖች እንትኖች ጉዳዮች ቢሟሉ ሳቲስፋይ ትሆናለህ። ኢቭልን አትፈልገውም ወይ ነው? በተወሰነ ደረጃ ኢቭልን ይፈልገዋል ውስጣችን። ደስ ሲለን ሊያሳዝነን የሚለፋ የሆነ ጥረት አናይም። ላያችን ላይ የሆነ ሀዘን ሊፈልግ ትንሽ ሀዘን ውስጥ ቅዱስ ደስታ አለ። የሆነ ትላንትና ኦገስት ረሽን እያየሁኝ ነበር። እዩት፣ ቆንጆ ፊልም ነው። እና እዛ ላይ የሁለቱ ሙዚሺያንስ ልጅ በሙዚቃ እነሱን እየፈለገ ነው ፊልሙ። እና ሁለቱ ሙዚሺያኖች ግን ይሄ በጋራ የወለዱትን ልጅ አጥተዋል። እና ፍለጋ አለ፣ ልጁም ፍለጋ አለበት። እና ሀዘን ውስጥ ናቸው። ሙዚቃ ይጫወታል፣ ያ ጊታሪስት ነው፣ ያቺ ቫዮሊኒስት ናት እናትየው። ሁለቱም ኢንሰርች ኦፍ ሚኒንግ እየተፈላለጉ ነው። ሶስቱም ልጅ ወላጆቹን ይፈልጋል። ባልየው ልጅ እንዳለው ስለማያቅ ሚስቱን ይፈልጋል። ሚስትየውም ልጅ እንዳለ ስለማታቅ ባልየውን ትፈልጋለች። አንድ ቀን የተገናኙት በጣም ሮማንቲክ ነገር አሳልፈዋል። ከዛ ሀዘን ውስጥ ናቸው እና የሚያምር ሀዘን ያለባቸው ፊታቸው፣ ሙዚቃቸው ሲጥም እንትን ፎከሳቸው ጠባብ ነው፣ ደስ ይላል። ዓለም በሙሉ ፎግ ትሆናለች። ያን ሰው ብቻ ነው ፕራዮሪታይዝ የምናደርገው። ስለሱ ወይም ስለ ፍቅር የተዘፈኑ ሙዚቃዎችን ማጣጣም እንችላለን ምናምን እና በማግኘት ውስጥ ዓለምን ፍቅርን የምናቃት አይመስልም። ሲያምር ሙዚቃቸው፣ መልካቸው ምናምን ዋይ ምናምን እያሉ ጓደኞቹ እሱ ሙዚቃ መጫወት አቅቶት ጥሎ ሄዶ ተመልሶ ሲመጣ ምናምን ሲደባደቡ ለምን ጥለት ሄዳለ? በቃ ይኸው ማምለጥ ነው ስራ፣ ህይወት ያለው እዚህ ነው ምናምን እያለ ፑል ያደርገዋል ወደ ሙዚቃው። እሱ ደግሞ በቃ ሙዚቃ ውስጥ ቁስል ሆነበት ማንነቱ። ሳውራ ራሱ ያለው ሮማንስ ህይወት የሆነ ማጣት የፈጠረበት የሆነ መልካምነት አለ፣ የሆነ መልካም ነገር አለ። በቃ ሌላው ነገር በሙሉ ትንሽ ይሆንበታል ከፍቅር በቀር፣ ከፍቅረኛው በቀር። እና እንዲህ አይነት ረዴት እዚህ ሳትኖር ረዴትን መፈለግ፣ ወደ ረዴት የመሄድ ፍላጎት አዳማ ያለች ማለት ነው። ረዴት እዚህ ከመኖሯ በላይ እንትን ፎከስ ትርጉም ይሰጣልና ጉድለት የሆነን እኩይ ነገርን ታጣጥሟታላችሁ። ለምን እንደምትዋሹ አላውቅም ይላል። ሚኒንግ እያገኛችሁ ያላችሁት እኩይ ድርጊት የሚያደርጉ ግለሰቦች ስላሉ እናንተም እኩይ ስለምታረጉ ነው መልካምነትን እየፈለጋችሁ ያላችሁት። እና መልካምነትን መፈለግ በራሱ መሰረታችሁ ምን ላይ እንደሆነ ያስታውቃል። ጠጋ ብንልና ብናየው ሙሉ መልካችንን እንዳያሳየን ፈልገን የኢቭልን ፍቅር እንዳለብን እንዳያሳየን ፈልገን ካልሆነ በስተቀር ኢቭልን አብሶሉትሊ የሚጠላ የጉድ ተከታይ እንደሆነ ጉድ ጋድ ነው ምናምን ብሎ የሚያስብ ሰው ይኖራል። እና የዋህ ነው። ጉድን ጋድ ያደረገ ይሁዳ ጋድን ሸጧል። ለምን 30 ብር ጠርሙስ ይሰበራል ተሸጦ ለዶች ቢሰጥ ብሎ ጉድን ጋድ አደረገውና ከደስታ መልካምነት ይበልጣል ብሎ እና እኩይ ነገርን አንወደውም ወይ? እንመን። ካላመንን እግዚአብሔር እናሰቃየዋለን። ለምን? በህመማችን ስለሚታመም ነው። ዩንግ የሚለው ወረድ ብሎላ የሆነች ደስ የምትል ቨርስ አለች። The God suffers because you continue to suffer from loving evil። አያችሁ፣ እግዚአብሔር የሚሰቃየው አሁንም ያለማቋረጥ እኩይ ነገርን በመውደዳችን ነው። You do not suffer from evil because you recognize it። እውቅና ከሰጣችሁት ከእኩይ ነገር ስቃዩ ይቆምላችኋል ነው የሚለው። የኢቪል ስቃይ እና የእግዚአብሔርም ስቃይ የሚቀጥለው እኛ በማፍቀር መቀጠላችን ውስጥ ነው። ማፍቀርን መቀጠላችን ነው። እንደምንወድ ኢቪልን እኩይ ነገርን እንደምንወድ እውቅና ብንሰጠው ሰፈሪንጉ ያቆማል ነው ነጥቡ። እኔ አሁን ኢቪልን አውቃለሁ ማለት ነው። ሪኮግናይዝ አደርጋለሁ፣ እንደምወደው አውቃለሁ። ስለዚህ እሱን ለመውደድ ስለፋ አላገኘውም። ራሴን ሰልፍ ሄት እንዳለብኝ አውቃለሁ። ራሴን ልጠላ እንደምጠላ አውቃለሁ። ስለዚህ እምጠላው መሆኑን ግን እውቅና ስለሰጠሁት
ኮንቲኒየስሊ እየጠላውኝ አላገኘውም ራሴ ወይም መጥላቴን እየወደድኩት አልሄድም ማለት ነው። ሁለት ስሜቶች አትደርቡ። እንደዚህ አይነት ችግር ያለባቸው ሰዎች አሉ። የሆነ ነገር ያደርጉና ከዛ የማድረጋቸው መልሶ ሌላ ኢሞሽን ሼም ይፈጥርባቸዋል። ባድ እኮ ገጥሟቸዋል። የሆነ ነገር ተበላሽቷል። ለምሳሌ በቂጡ በጭ የሚል አንድ ሰው መንገድ ላይ አዳልጦት ምናምን ከዛ ወዲያው ዞር ብሎ አካባቢ ነው ያለ ሼሙን ያስባል። ከባዱ በላይ ከደረሰበት ባድ ነገር በላይ ሼሙን ደርቦ እንደገና ራሱን እንትን ይላልና ሁለት ኢሞሽኖችን አትደባልቁ ነው። መውደዳችንን ካወቅን እውቅና ከሰጠነው እንደምንወድ እውቅና ከሰጠነው በመውደድ አንቀጥልም ማለት ነው። አንዳንዴ ሴጋ የሚመቱ ወይ የሆነ አንዛይቲ ዲፕሬሽን ውስጥ ያሉ ሰዎች ከመቱ በኋላ ወይ እዛ ዲፕሬሽን ውስጥ ሲሆኑ የሚመጣውን ሰልፋቸውን ይወዱታል። የሆነ ቀዝቀዝ ያለ የደከመው ኢነርጂ የሌለው ዓለም ፎግ ውስጥ የገባችበት የሆነ እየተሸነፈ መሆኑን ያመነ አሸናፊ እንዳለ ያወቀ ምናምን አይነት ሰው መሆናቸውን ይፈልጉታል። ያንን ሰው በነገራችን ላይ ያለ ድርጊቱ መሆንን መቀበል ከተቻለ ድርጊቱ ይቀራል። ይሁት ዲፕሬሽኑ ጠልተው ሌሎቹን ድርጊቶቻችን እኩይ ድርጊቶቻችን ከእኩይ ድርጊቶቹ ጀርባ ያለውን ስሜት ጠልተው የሚታገሉ ሰዎች ሞር አይወጡም ከዛ አይነት ችግር። ለምሳሌ ሴጋ ሊሆን ይችላል፣ ምግብ በጣም መብላቱ ሊሆን ይችላል። የሆኑ ድርጊቶች እኩይ ስሜት የሚፈጥሩብን ድርጊቶች ቁጠሯቸው በራሳችሁ ዘንድ ያሉት እና እነሱ ድርጊቶች እንዲሄዱ ከፈለጋችሁ ስሜቱን መጥላት አቁሙ። ለምን? ስሜቱ ሰው በመሆናችሁ የትም አይሄድም። እንዳውም ዴብዝ ይጀምራል። ሞር ወደ ሲኦል ለምትሄዱት ወደ መንግስቱ ለመሄድ ማለት ወይም ወደ ሰላሙ፣ ወደ ከፍታው፣ ወደ እረፍቱ ለመሄድ ወደ እኩዩ ነው የምትሄዱት። ምን ማለት ፈለኩኝ? ዲፕሬሽን አይቀርልህም መታህም አልመታህም። ሴጋ ዝም ብሎ ገንዘብ ማጣት ዲፕሬስ ያስደጋል። ፍቅረኛ ማጣት ዲፕሬስ ያደርጋል። አገር ያለችበት ሁኔታ ዲፕሬስ ያደርጋል። ገንዘብ ማግኘትህም ዲፕሬስ ያደርጋል። በጣም ጤና መሆን፣ ሰላም መሆን፣ ስራ በጣም በአሪፉ ቢሰራም ዲፕሬስ ትሆናታል። የላይፍ ፓተርን ነው ቢንግ ሂውማን፣ በቃ እሱ ሰው መሆናችን። ስለዚህ ያንን ስሜት ታግለን ማጥፋት አንችልም። ባይሆን ስሜቱ ባይሰማን ኖሮ ያንን ድርጊት እናደርገው ነበር። እንደው የጸጸት ስሜቱ ባይሰማን ሰው እንገላለን ማለት ነው። ስለዚህ ስለ ስሜቱ አይደለም ስለ ድርጊቱ ነው እኩይን ነገር። ስለዚህ ስሜቱን እንፈልገዋለን እዛ ጋር ያለውን ይሄ ማዘኑን፣ እንትኑን ዲፕረስድ መሆኑን። አዎ የተፈጥሮ ፓተርን ስለሆነ ነው። ግን በዛ ድርጊት በኩል ወደዛ አትሄድ ነው። ዲፕሬሽኑ ምናምን በራሱ ይመጣልሃል፣ ከች ይላል። የሆነ ኖስታልጂክ ትሆናለህ። የሆነ ስለ ትላንት እያሰብክ ምናምን ትጠጣለህ። እሺ ትጠጣለህ እንቶ ስለ ትላንት እያሰብክ ሙዚቃ ትሰማለህ ከፍቅረኛ ጋር ምናምን ከሆነ ጓደኛ ጋር ቁጭ ብለህ ትቀዳለህ። በቃ ያኔ ትዝ ይላል እዛ ምናምን በቃ እንደዚህ እዛች ጋር ሳንቲም አተን የሆነ ጽሁፋችን ተወዶ የመጽሐፍ ሊወጣ ሲል ምናምን ወይ የሆነ ቺኮ አስከፍታ ምናምን ትዝ ይላል እዛ ጋር መንገድ ላይ ያለቀስከው እና እነዛ ሀዘኖች እንፈልጋቸው። የሆነ ሀዘን ስሜቱን እንፈልገው። ይሄ ላቭ ኦፍ ኢቭል አለብን፣ የመጥፎ ነገር ፍቅር አለብን። ስለዚህ ያን ሀዘኑን እንፈልገዋለን። ሀዘኑን ከፈለግነው በሴጋ ለምን እናዝናለን? የሆነ ሰው ጎድተን ለምን እናዝናለን? ለምን ጠጥተን እናዝናለን? ማዘን ስንችል በተፈጥሮ ሀዘንን የሚወድ ኔቸር አለን ማለት። ስለዚህ የተወሰነች ሀዘን ትመጣልሃለች ሰክሰስፉልም ብትሆን። ያቺን ሀዘን ደግሞ ሬዚስት አታርጋታ። አሁን እንደገና ሰክሰስፉልም ሆነ ያንን ሀዘን ሬዚስት ካረከው ሚኒንግለስነስ ነው የሚከተለው፣ ስሜት ማጣት ምናምን። እኔ ያለሁበት ስቴት ማለት እኔ አሁን ብዙ ጉድለት ምናምን የምላቸው ነገሮች የሉም። አቺ ረፊ የሉም። ስለዚህ አለመኖራቸው ራሱ ያሳዝነኛል ማለት ነው። የሆነ እኩይ ነገር መጥፋቱ። አቺ ረፊ መታሻል እና የሆነ እኩይ ነገሮችን የሚናፍቅ ስነ ተፈጥሮ አለው ማለት ነው የሰው ልጅ። ልክ የሆነች አሁን ልጃችን ስትታመም እኔና ረዴት የምንግባባበት አንድ አካል የምንሆንበት እንትን መተባበር ኢነርጂ ይገርመኛል።
እና እኔና እሷ አንድ ነው ልጃችን ትታመም። ስለዚህ የሆነ ሀዘን እንደዚህ የሚሰበስብም ነገር አለው። ስለዚህ ሀዘን እንዳንፈጥር ዋታሚን ላይፍ በራሷ ሀዘን አላት። ላይፍ በራሷ እኩይ ነገር አላት። እንዳንፈጥረው እኩይ ነገሩ ያ ስሜት እውቅና ከሰጠነው ድርጊት አይፈልግም፣ ድርጊት አይጠራም። ድርጊት ከጠራ ይሄ እኩይ የሆኑት ስሜቶችን ለምሳሌ ዲፕሬሽኑ፣ አንዛይቲው፣ እንደዚህ ፍርሃቱ ምናምን እውቅና ካልሰጠናቸውና እንዲኖሩ ያለምንም ምክንያት መጥተው እንዲሄዱ ካልፈቀድንላቸው በስተቀር ድርጊት ይጠራሉ፣ በድርጊት ይሆናሉ። ከድርጊት ጋር ነው የምናየው ራሳችንን። ያንን ስናደርግ ማለት ድርጊቱ ኮንሲኩዌንስ አለው፣ ጉዳት አለው። እኛንም ይሁን አካባቢያችንን፣ ነጋችንን ይጎዳል። ስለዚህ ያ እንዳይሆን ስሜቱን የእኩይ ነገር ፍቅር አለብኝ በቃ ምንም በገገማው ምንድን ነው የሚጨቃጨቀው? የምወደውን አላረገውም፣ አልወደውን አደርገዋለሁ አለ ጳውሎስ። በቃ የሆነ እኩይ ነገር አለ ውስጤ። እኔ ምን አውቃለሁ? ይህንን ያረለውም ነይ ኃጢአት ነው በውስጥ ያለ ኃጢአት እንጂ እኔ ያረለሁም ይላልና ያን የሚያስደርገን የሆነ በውስጣችን ያለ ነገር አለ። እውቅና መስጠት ነው ለሱ። ምንም እኮ እንዴት ተፈጥሯችን እንቃወማለን? ተፈጥሯችን ውስጥ እንደዛ አለ። ጉድም እኮ አለብን። ጉድ እኮ ዋናው ኔቸራችን ጉድ ነው፣ ምንም ጥያቄ የለውም። ይሄኛው ግን በቃ ያለንበት ወቅት፣ ያለንበት ዘመን፣ ያለንበት ስጋ ፉለስ ፖቴንሻሉን አቺቭ ስላላረገ የሆኑ እኩይ ነገሮችን ሲልከሰከስ እናገኘዋለን። እሱን አጥፍተን ኮምፕሊትሊ ጉድንን ብለን የሆነ ስቶሪ የሆነ በሃይማኖት ያለ ስቶሪ ምናምን ይዘን ወደዛ ውስጥ ከሄድን ከሆነ እኩይ ድርጊት ሙልጭ ብሎ ለመውጣት ስንል አንኮንሸስ ነው የምንሆነው። ኮንሸሳችን ይሄንን ጉድ ሆነን በጉድ ነው አይን የሚያይንና ጉድ እንድንሆን ከህግ የተነሳ ንጹህ እንድንሆን የሚጠይቀንና የሚጨቀጭቀንን ኮንሸስ ለማረፍ ስንል ባድን ኢሊሚኔት ልናረግ ስንሞክር ሙሉ ለሙሉ ባድን አወጣን ወይም የኢቪልን ነገር ከህይወታችን አወጣን ብለን ስንሞክር አንኮንሸስ ነው የምንሆነው። ከዛ በኋላ ባድ በእኛ ላይ ይሰራል፣ ግን እኛ ባድ እየሰራ እንደሆነ አናውቅም። ኮንሸሱን ነው የምናጠፋው። ፍጹም ኢሊሚኔት ለማድረግ አትሞክሩ። ባድን እውቅና ስጡት። ያ ማለት ባድን አድርጉ ማለት አይደለም። ማለት ኢቪልን አድርጉ አይደለም። ግን ኢቪልን እንደሚፈልግ ተፈጥሮ እንዳላችሁ እወቁ። you will be careful። አንደኛው be careful ትሆናላችሁ። አንድ ወዳጅ ነበረኝ በቅርብ እንደዚህ ቡና ቦታ አውቀዋለሁ እና ፊገር ግራውንዱ ተበላሽቷል። በጣም መልካም ሰው ነው ሲታይ፣ ወይም የዋህ ይመስላል ሲታይ። ስለዚህ የኔ ቢጤ በጣም ነው የሚቀርበው፣ አፕሮች የሚያደርገው እኔን ከሚቀርበው በላይ እሱን ይቀርባል። ትከሻው ስር ነው የሚቆሙት፣ ሰውነቱን ይነኩታል፣ እግሩን ምናምን። ንጽህናቸውን አልጠበቁም። ከዛ የሚጮሁበት መጠን እናሽ ልብዳልሽ ምናምን ጻኗን ልጅ ሲላል እጅ ከዚህ እናሽ ምናምን ይልና ተመልሶ ደግሞ እኔ እኮ ለምንድን ነው እንደዚህ አይነት ነገር እንደዚህ ቆሻሻ ሆኖ አለማመናቸው ምናምን ይላልና በውስጡ ግን ይሄን እያለ አይደለም። በውስጡ እንዴት እንደዚህ አፌን ከፍታለሁ ህፃን ልጅ ላይ የኔ ቢጤ ላይ ምናምን እግዚአብሔር ይስጥልኝ ማለት ሲችል ምናምን ይላል። ግን በአፉ የሚለው ደግሞ የነሱ አፕሮች ትክክል አይደለም። በቃ አሁን በልተዋል ይወዛ ጋር እንደዚህ አቀራረባቸው ንፍጧን አጣርግም እኮ ምናምን የበጆ ያዘችውን ኮሳት በላ ነው የምትጠይቀው አይነት ነገር ይላል በአፉ። ግን በልቡ ያናይ አይ አውቅብሃለሁ እንደዛ እያልክ አይደለም፣ በራስ ነው አይደል እያዘንክ ያለው እያፈራ ያለው ስለው አዋሪ በጣም አስታማሚ የሆነ ህፃን ልጅ ሆስፒታል ሄዶ ለ8 ወር አስታሞ ምናምን ሲሞት ጥቁር ለብሶ ጸጉሩ አለ እድሜው ተነጭቷል አልቋል ምናምን በቃ መከራውን የሚያይ ልጅ ነው እኮ። መልካምነቱ በጣም አሪፍ ነው። ግን ፊገር ግራውንዱ ተበላሽቷል የሚለውን ቃሌ ልድገሙ። ፊገር ግራውንዱ ተበላሽቷል። ሲታይ መልካምነቱ ሲታይ የዋህነቱ ርህራሄው ይታያል። ስለዚህ ብዙ ያንን ክፍት በር አይተው ዘው የሚሉ በመልካም ስም የሚመጡ እኩይ ድርጊቶች ይገቡበታል ወደ ህይወቱ። ኢቭን ዩቲዩብ ላይ የሚያየው የሆነ የስቃይ ቪዲዮዎች ነው። ምን ኢዮሃ ሚዲያ ምናምን ማን የሚያቀርባቸው የሚያለቃቅሱ ሰዎች እንደዛ ነው የሚያየው። የኢትዮጵያ ጥፋት እነዛን በሙሉ አሳየውት ፓተርን አየው። የምትፈልገው የሆነ ስቃይ ነው። ስለዚህ ይሄንን አቁም፣ ሂድ እንዳውም ኮንዶሟን ግዛ፣ ይቺ የተለመደች ፓተርን ሂድ ኮንዶም ግዛ ብየው ተንቀጠቀጠ ፊቴ እንደዚህ አገጩ። ይሄ
ይሄ አካባቢ ሰው ሲንቀጠቀጥ ይሄ ተንቀጠቀጠ። ከዛ በቃ ፈራ ምናምን አሳየው። እዛው ጋር የሆነ ሰው ሰላም ሲለን አየ ሰላም ነው ስል እሺ ወንድ እንዴና ማነልኝ ምናምን አለና ይኸው እንዴት እንደሚሽለጠለጠኝ እረ እንዳንተ እንደዚህ ምለው መቼ ነው ናይ ቆይ ግድ የለም ትደርሽበታለሽ ብዬው አንዴ የሆነ ፓተርን ውስጥ ገባ። ከዛ ስፖርት ይሰራል ሌሊት ተነስቶ ምናምን ፊት ለፊት የሚታየው ቢስት ነው። ሰውነቱ አባበጠ እና ቢስት ነው የሚታየው። አፕሮች የሚያደርጉት ሰዎች ዝም ዘው የለም ርቀታቸው እንዲጠብቁ ያረጋቸዋል። the way he dress የሚለብስበት መንገድ የሚቀመጥበት የሚያይበት የሚያወራበት የሚስቅበት ታይሚንግ ምናምን እኚህ የተመጠኑ ስለሆኑ በጉድ ስም ባድ እንዲመጣ ኢቪል እንዲመጣ አያደርጉት። ሶ he block his environment ማለት መልካምነቱ የፈቃዱ ትሆናለች። መልካም የመሆን ግዴታ ቀረለት ማለት ለመልካምነት ፈቃዳችን የሚሳተፍ አሪፍ ነው እና ልክ እዛ ጋር ደርሶ አየሁት እና አሪፍ ላይ ነው ያለው ምናምን አልኩት። ምን ልላችሁ ነው ፊገር ግራውንዱ መስተካከል አለበት እያልኩ ነው። ኤክስተርናሊ ስንታይ ቢስት መሆናችን የተሻለ ነው። ከዛ የፈቃዳችን ጉዳይ ይሆናል መልካም መሆን እና ያንን የኢቪል ማንነታችንን ስንቀበል ኢቪልን የሚወድ ክፍላችንን እውቅና ስንሰጠው ጉድ መሆን የምርጫ ጉዳይ ይሆናል። ግዴታ አይደለም። ጉድ መሆን ለሁሉ ነገር ጉድ መሆን አልችልም እኔ። አንደኛ የፓወር ጥያቄ ነው። ምን ያህል ጉድ አለኝ ነው። እየሰራ ነው እና ቀዩ ብልጭ ማለት ነው። የፈቃድ ጉዳይ መሆን አለበት። አሁን አንድ ሙስሊም ክላይንት መጥቶ ነበር እና እስቲ እቺ ሁለት ቀን ጾም ፍታ አልኩት። በፍጹም እስልምና ማለት መገዛት ነው። እንዴት እንደዚህ ታዘኛለህ ምናምን ብሎ ጓለ እኮ የፈቃድ ጉዳይ ይሁን እንጂ የምትገዛው እኮ ፈቃድ ስላለ ነው እንጂ እንስሶች አይገዙም። ተገዙ አይባልም። ኦሬዲ እኮ ባህሪያቸው ውስጥ መገዛት አለ፣ ይታይባቸዋል። ጌቶቻቸውን ያገለግላሉ። እቺ ውሻውን የውጭ ሰው ላይ ትጨዋለች ቀዌ ስለሆነቻቸውም እንጂ የውሻ ባህሪ ውስጥ ያለ የውጭ ሰውን አይቀበሉም። አንተ ምግብ መስጠታቸውን ያገለግላሉ። ተገዙልኝ ምናምን ብላ አይደለም ግን መገዛት ባህሪያቸው ውስጥ አለ ስርዓት። ኦኬ እኛ ግን ሰዎች ነንና መገዛታችንን ማረጋገጥ አለብን። አዲክሽን ሆኖብን መሆን የለበትም። ለፈጣሪ የምንሰጠው ነገር ምግብ መብላት ነው አለ መብላት ነው ጉድ መብላት ነው እንጂ ጉድ እንደፈጠረልህ ሰው እንዴ መብላት ጉድ ነው። ሳቲስፋይ ያደርጋል። አለ መብላት ባድ ነው። ለምን? ጾም ሐዘን ነው ስለሚል ማለት። ያንተ ደቀ መዛሙርት ለምን አይጾም የዮሐንስ ጾማሉ ሲሉት ሚዜው ሙሽራው ከነሱ ጋር ያለ ሚዜዎች ለምን ያዝላሉ? ሙሽራው ሲሄድ ያዝናሉ አላቸው። በሐዘን ቦታ ነው የተካው ጾም። ምግብ ማጣት ምንም ደስ የሚል ነገር የለውም። ፐርፐዙ ነው አላማው ከውስጣችን አጋንንት ለማውጣት እና መገዛታችን ለማሳየት ነው። ያንን የፈቃድ ጉዳይ አውቶማቲክ ፓተርን አድርገነው ካልጾምን ፈጣሪ የሚቆጣን በጾማችን ተደስቶ በሰማያት የሚኖር ምናምን አድርገን ካሰብነው ኮሜዲ ነው ማለት ነው። እኔ የፈጠርኩላችሁ ምንድነው ባለመብላትን የምታከብሩኝ ነው። ለራሳችሁ ነው ጾም፣ ለኔ አይደለም። አጋንንትን ከውስጣችሁ ስለሚያወጣ ዘሞር ዩ ሰፈር ልክ እኔ 40 ቀን 40 ሌሊት ስጾም በበረሃ ዲያብሎስ መጥቶ እንዳናገረኝ ከውስጣችሁ የሚያናግሯችሁ ኤንሸንት ፓተርኖች አሉ። የናንተ ያልሆኑ የናንተ የሚሆኑ ድካሞችን ገልጣችሁ ማየት ትችላላችሁ ወይም ተገልጠው ይታያችኋል። that's why you fasting ማለት የምትጾመው ለዛ ነው። እና ለኔ ለምን ነው የምታረገው? እኔ ሳትበላ ስትቀር ደስ ይለኛል። መቼ የት ነው እንደዛ ያነበብከው? እኔ አይደለው ወይ ብላ ያልኩ ነው የሚል እና ጾም ያስፈልግም አላልኩ ያስፈልጋል። ግን የፈቃድ መሆኑን ለማወቅ 1-2-3 ቀን ሐላል ያውን በልተ ነው። አንደኛ ለሰውም የሚጾም አለላችሁ። አሁን አንድ ክርስቲያንም እንደዛ አስደርጋለሁ። ኦርቶዶክስ ናት። ሰንበት ትምህርት ቤት አስተምሪያት ይገርማችኋል። ያኔ ሰንበት ትምህርት ቤት ማስተምር ጊዜ አስተምሪያት የነበረች ልጅ ከዛ በኋላ ከሰንበት ወጥቼ ከቤተክርስቲያን ወጥቼ አሁን በግሌ በማረገው የካውንስሊንግ አገልግሎት ከፍላኝ መጣ እንደገና ስለ ጾም አስተምሪያት ጾምኳት ልጅ እንደገና ደግሞ ጾም 3 ቀን ሐላል ገንደቆሬ ፉል ትበያለሽ ብዬ እሺ ብላኝ በቃ ውስጧ ግን እሺ ከማለቷ በፊት የነበረባት ዲፕሬሽን የነበረባት ነውጥ ጠብ ይገርማችኋል። ቅዳሴ ላይ ቆማ እኮ ራሷን እንድታጠፋ ይመክራታል የሆነ ክፍል። አንዴ ብቻ አይደለም ብዙ ጊዜ ነው የሚላት። ስለዚህ ይሄ የሻዶ ኢንቲግሬሽን አልተሰራም። የእኩይ ነገር ፍቅሯን ዲና ያርጋዋለች ለስርዓት በመገዛቷና እኩይ ነገርን እንደምናፈቅር በስሜት እያገኘ ነው አይምሮአችን ደግሞ በህግ እየፈረደ
መሀል ላይ ሳንዱች ሆነን ተጨንቀን እንዳይሆን ኢንቲግሬሽን ይሰራል እና 3 ቀን እንድትበላ አዘዝኳት። የሆነችው ያልሆነችው ነገር የለም። ከዛ ደግሞ ተበዳበይኝ አልኳት። አዎ እንደዛ ነው። እና መምህሯ ነኝ እንግዲህ በቃ ስንት ተጨንቃ ምናምን እሱን አስደረግኩኝ። ኢንቲግሬት አደረገ እና እንዴት ነው አይምሮሽ ምናምን አልኳት። ኧረ ደህና ነኝ ብታየው የሆነ የሚጮህብኝ ክፍል የለም አሁን ምናምን አለች። የሆነ ሻዶ ክፍሏ ኢንቲግሬት አደረገ ማለት ነው። እኩይ ነገርን በቅጥሯ ውስጥ ማሰብ ትችላለች። ድሮ እኩይ ስላሰበች ራሷን ቅጥቅጥ ታደርገዋለች እና ያ ፓተርን የሆነች ስተት እንደ ሟልጯት ሰው ናት። በሆነ ሰው ኢንቴንሽን በሆነ ድካም ምናምን አድርጋ ካገኛት የሚሰነዝርበት ዱላ ጸጥ ነው የሚያረጋት እዛው። እና ያንን ለማጥፋት ምንድነው የፈጠርኩትኝ? በተመጠነ ርቀት ምንድነው መጠን የእኩይ ነገር ፍቅሯን እንድታየው አደርገዋል። ያ የእኩይ ነገር ፍቅር እንዳለብን ካላወቅን እና እውቅና ካልሰጠነው አንደኛ ሰዎችን ጀጅ እያስደረገን ነው። እኩይ የሚያረጉ ሰዎች እኛ ያደረግነውን መልካም ነገር ማድረግ ባለመቻላቸው እዛ ውስጥ እንደተገኙ ልናስብ እንችላለን፣ ልንፈርድ እንችላለን። በውስጣችን ባፋችን ባንል እንኳን ያ ፓተርን የሆነ አብረናቸው እንዳንሆን በሆነ አይነት መንገድ እንድናያቸው በሆነ አይነት መንገድ ቢሄቭ እንድናረግ አንኮንሽስሊ ሰውነታችንን ያንቀሳቅሰዋል። የሆኑ ቦታዎችን አቮይድ እናረጋለን። ከዛ እነሱን አቮይድ አረግን። እኛ ጋሳ ደግሞ ያቺን ድርጊት ተሳስተን እስክናረጋት ነው የሚጠብቀው። አንድ ልጅ በቀደም እንደዚህ ነበር። በቃ እንዴት ነው ወርጃ ምናምን አልኩት። እኔ ቅማለሁ አልኩት። ኧረ ትቅማለህ? እሺ። እሱ ደግሞ ጾም ጀምሮ 40 ቀን አይነካም። አዳለጠውና የሆነ ወዳጁ ታሟል ምናምን ሄዶ እሱን ሊያጽናና ሲል ያኛው መቃዘነለት እና ቃመ። ከዛ መጣለታ የሚገርም በትሩን በኃይሉ ላይ ያስፈረደበትን በትሩን ይዞ መጥቶ እንትን ልከስከስ ሲጀመር እያለ ቀጥቅጦት ወይቦ መጣ ማለት ነው። ዶንት ጀጅ። ጉድን ማወቅ ጀጅመንታል ያረገናል። ምንም ችግር የለውም፣ ምንም ክፋትም የለውም። ግን ሻዶ ኢንቲግሬት ግን መሆን አለበት። በየትኛውም የህግ መስፈርት ጻድቃን ሆነን መታየት ከባድ ነው። ደሞር ዊኖ ህግ ፍርዱ እየጨመረ ይመጣል። ያወቅነው ጉድ በእኛ ላይ ሰልጥኖ ቁጭ ይላል። ያ ነገር ጠቅሞን አይቷልና ባለማድረጋችን የተጎዳን ያክል ነው በትር የሚመዝብን። ይሄን ራሱ ከቅዱስ ጋር በረጅሙ ተከራክረን ነበር። ጉድን የሆነ መልካም ነገር ስፖርት መስራት፣ መጽሐፍ ማንበብ ጉድ ነው ይጠቅመኛል ያልኩት። አለማድረጌ ጉዳት አይደለም፣ ጥቅም ነው ያጣሁት። ገብቷችኋል? ማለት ባድ ሌላ ነው። ሌላ ባድ እኩይ ድርጊት ነው። የሚጎዳኝም ማድረግ ነው። የሚጠቅመኝን አለማድረግ ባድ አይደለም። ስለዚህ የሚጠቅመንን ነገር ባወቅን ቁጥር ግን ፈራጅ ይሆናል አይምሮአችን። ህግን ስርዓትን እየሰለጠነ ይመጣና በትሩን ይዞ ያቺን ባላረክ ቁጥር ቂው ወይም ያላረጉትን ሰዎች ቂው እና እንደ ጉድን አለማድረግ ባድ አይደለም። ባድ ሌላ ፓተርን ሌላ የሚጎዳንን ማድረግ ወይም ሰዎችን የሚጎዳቸውን ማድረግ ነው። ሰዎች የሚጠቅማቸውን አለማድረግ፣ ሰዎች የሚጠቅማቸውን እኛን የሚጠቅመን አለማድረግ ባድ አይደለም። ጊልት ሆኖ መወቀስ የለበትም። ጊልት ሆኖ ሊወቅሰን ይገባል። ይሄኛው ግን ለምንድን ነው የሚወቅሰኝ? መጽሐፍ በማላነብ ጊዜ መጽሐፍ የአይምሮ ጉዳይ ነው አይደል? የመንፈስ ስራዬን እየሰራው እኔ 3 ሌየር ነው ያለ። የመንፈስ ስራዬን እየሰራው ስፒል መንፈስ ሌላ ጉዳይ ነው። የመንፈስ ጉዳይ እየሰራውኝ ካልሆነ ስፖርት እየሰራው ይሆናል። አካሌ ላይ ነው ያለሁት ማለት ነው። የአካሌን ጉዳይ እየሰራውስ ቢሆን ስለዚህ ሁሉ ጊዜ ጉድን ባወቅን ቁጥር የራሱ ጉድን ማወቃችን የባድ በትር ሆኖ ቂው እያደረገ ላቭ ኦፍ ኢቭል እንዳለብን ግን ብናውቅ የእኩይ ነገር ፍቅር እኛ ሳናሰለጥነው በውስጣችን የሚኖር እንደሆነ ብናውቅ መጥፎ ነገር ብናስብ መጥፎ ነገር ቢገጥመን መጥፎ ነገር ብናደርግ ራሳችንን ይቅር ማለት ሰዎችን ይቅር ማለት በእግዚአብሔርም ይቅር የሚባል እንዳለን እድል እንዳለን እናውቃለንና በጣም ጨካኛ ነው። ይሁዳን ያሰቀለው እኮ መጥፎ ነገር ማድረጉ ነው፣ ክርስቶስን አሳልፎ መሸጡ ነው። ግን ጴጥሮስ ይበልጣል እላለሁ ከይሁዳ። ጴጥሮስ ያለ ሳንቲም ነው ያቺ ገረድ ፊት የራሷ ፍቃድ የሌላት ሴት ፊት ይሄን ሰው ያላቀውም ያለው። ይሄኛው ግን ለገንዘብ ነው። ገንዘብ ትልቅ ጌታ ነው። ገንዘብ ከክርስቶስ እኩያ ሆኖ ሰዎችን ጣዖት የሚሆንባቸው ነገር ነው። ራሱ ስላለ ነው ለጌቶች መገዛት አትችሉም ያለው። ስለዚህ ከባድ ጌታ ነው ይሁዳን ያገኘው።
ጴጥሮስ ከባድ ጌታ አላገኘውም። አንዲት ተራ ገረናት የራሷ ፈቃድ የሌላት ያው ባይብል ውስጥ እንደዛ ስለኝ እና እሷ ፊት ሰውዬ ነው ያለው። ይሄን ሰውዬ አላውቀውም ምናምን ሰውዬ የሚለው ከ5 ቀን በፊት እኮ አንተ የሕያው እግዚአብሔር ልጅ ያለ ነው። በጥፋት የሚመዛዘኑ ጴጥሮስ ይበልጣል። ጴጥሮስን ግን የሐዋርያት አለቃ የሾመው አድርጎ የሾመው ጌታ ነበር። ይሁዳ ቢጠብቀው ራሱን ባያጠፋ የይሁዳም ጌታው ማለት የጴጥሮስም ጌታው ይሁዳ ነበር የሚሆነው። ልቡ ያን ያክል ነበር። የሚያረጉትን አያውቁም ብሎ የሚያረጉትን ሁሉ ጥፋተኞቹን በሙሉ ከክስ መዝገቡ አወጥቷቸዋል። ክርስቶስ ላይ እጁን በማንሳት የሚከሰሰው የለም። እሱ ግን እንትኑ ኃጢአቴ ከእንትኑ በላይ ከአሊናይ በላይ ሆነች ብሎ ጥፋቴ ያቺን ያደረገበት አጅሬ ነው መጥቶ እያራገበ ይዞት ሄደ ማለት። ለምን አደረግኩኝ እንዴ? ታረጋለህ መጥፎ ነገር ሰውነ ይሁዳም እንትን ብሏል። እመቤታችን ብቻ ናት ምንም ያላረገችው። ስለዚህ ሰውነ እንዴት ነው የምታስበው? ይሄን ማድረግ አይገባኝም። ማድረግ ይገባሃል እንጂ ታረጋለህ። ሰውነህ እኮ ሌሎች ማድረጋቸው እናንተ ምንድነው የተለየ የሚያደርግ? ስለዚህ ያንን ፖቴንሻሊ ባድን የማድረግ ካፔብል ይሄ አቅም እንዳለን ብናውቅ ባድ ያን ያክል እኛን ተከታትሎ አስደርጎ በእኛ ላይ ድጋሚ ይሄን ለምን አደረክ በሚል ዙር መጥቶ ከህይወት ኩርፊያ ውስጥ አይከተንም። ከራሳችን ብዙ እንድንቀጣ ያደረገንም ሰዎችም አጥፍተው ብናያቸው እንዲቀጣ አሁን ይሄ ስልክ ብትሰብረው ረዴት ዋውስ ቢገባ ገንዘብ ስላለኝ አይደለም። የሆነ ነገር ቢበላሽ የምጮህበት ኢንቴንሲቲ እንደድሮ አይደለም። የሆነ ሲበዛ ያቻ ምናምን ይላል የሆነ ክፍል አሬ እናቱምስ ምናምን ይላል። የሆነ ነገር ቢበላሽ ታጫ ምናምን ይላል። የሆነ የሚያናንቅ ክፍል አለ እና ያ ከምን የመነጨ ነው? ኢቭልን አክኖሌጅ ከማድረግ ነው። ኢቭል ነገር ይከሰታል። ነው ፈለኩኝ አልፈለኩኝ ምንም በቃ ምንም አማራጭ የለኝም። እና ያን አክሰፕት የሚያደርጉ ሰዎች ሞር ጀጅመንታቸው ይቀንሳል። ጉድን ባህሪያቸው በራሱ ማድረግ ይችላል። ባድን በመቃወም ኢነርጂያቸው ስለማይሄድ ጉድን የማድረግ ኢነርጂ ያገኛሉ። ጉድና ባድ ውስጣቸው እንደሚኖሩ አውቀዋል ማለት ነው። ከዛ የተነሳ በፍቅሩ አይጠፉም ወይ ማለት በእንትን ምንድነው በኢቪል ፍቅር የሚጠሉት ከውጪ ከውስጣቸው ሲያፈቅሩት ስለሚያዩት። በጣም ጥሩ ቋንቋው ይሄ ነው። ከውስጣቸው ሲያፈቅሩት ስለሚያዩት ኢቪልን ከውጪ ይጠሉታል። ከውጪ ማለት እንዳይከሰት ብለው ለምን ፍቅራቸው ስላለ ውስጣቸው የመሆን የመከሰት ፖቴንሻል ስላለ ስለሚያዩ ውጪ ያ ነገር እንዳይኖር በሚል ሳር ቅጠሉን ሲያጭዱ ሰዎችም ያንን ያደረጉትን እንዴት ያደረጉ ብለው ጀጅ ሲያረጉት ሲጠሉ ነው የምታዩት። ለምን the love of evil አለ ውስጣቸው። አክኖሌጅ አላረጉትም። እየጠሉት ነው፣ እያባረሩት ነው ውስጣቸው። ያን ነገር አፍቅሮ አድርጎ ሊገኝ የሚችል ይመስላቸዋል። አፍቅሮ ሳይሆን አድርጎ። ለምን ፍቅሩ እንዳላቸው በሚስጥር ስለሚያውቁ እንዳላቸው ግን ማውራት ቢጀምሩና እውቅና ቢሰጡት እሱን ያለ ማድረግ ትግል ውስጥ አይገቡም። ኦሬዲ ጥላቻ የላቸውም ለጉዳዩ። አግኝታችሁኛል? ዩንግ እኮ ይገርመኛል እኮ በቃ so as long as God suffers you have sympathy with him። እግዚአብሔር በተሰቃየ ቁጥር በፍቅሩ ማለት ነው በእኩይ ነገር ፍቅራችን በተሰቃየ መጠን you have sympathy with him። በውስጡ በሱ ውስጥ ፍቅር እንዳላችሁ ምንድነው ሐዘኔታ እንዳላችሁ ይሰማችኋል። and with yourself በራሳችሁም ውስጥ ሐዘኔታ ይኖራችኋል። ለምን በመልካም ነገር እየተሰቃያችሁ ነው። ያው ያፈቀራችሁ ያላችሁ ራሳችሁ ናችሁ። ማፍቀራችሁን አታምኑ። በራሱ እየጎተታችሁ ነው የሚያደርገው። you thus spare your hell and prolonging his suffering። ስለዚህ ከገሃነብ የተወሰነ ነገር እንደዚህ ሸከፍ አርጋሃል፣ ስፔር አርጋሃል። የሆነ ነገር ስፔር ፓርት ምን አለ የሆነ የተቆረጠ ነው። ከገሃነም የሆነች ነገር ሸረፍ አርጋ መጥተ ስቃይን እያጧጧፍክ የእግዚአብሔርን ሰፈሪንግ ታራዝማለህ ይላልና ፀሐዩ እየመጣች ነው። ይበቃችኋል። መልካም ጊዜ ይሁንላችሁ። ሰብስክራይብ ሳታደርጉ የምታዩ እዩ፣ ላይክም አድርጉ ለብዙ ሰው እንዲደርስ። በቪፒኤን የምታዩ ቪፒኤን ጀማ ይመች። የቪፒኤን ጀማ ያለኝ ልጅ አለ ምናምን የተወሰነ ኤቲስትና ሙስሊም ጴንጤ አይቻለሁ። ከባለፈው ቪዲዮ ጠይቂያችሁ ያደረጋችሁ ቻው። መልካም ጊዜ ይሁንላችሁ።